ትከሻችሁ ምን ያህል ጠንካራ ነው? ወገባችሁ ምን ያህል ጠንካራ ነው? አስተሳሰባችሁ ምን ያህል ጠንካራ ነው? አመለካከታችሁ ምን ያህል ጠንካራ ነው? ቤተክርስቲያንን ለመረከብ ቤተክርስቲያንን ስትረከቡ ይውላችሁ ህንጻውን ብቻ አይደለም የምትረከቡት፣ እኛንም ነው የምትረከቡት። እኛን ስትረከቡ ከነ ክፋታችን ሊሆን ይችላል የምትረከቡን፣ ከነ ማስመሰላችን ሊሆን ይችላል የምትረከቡን። እንድትዘጋጁ ነው ይሄን የምነግራችሁ። የኛን ኃጢአት ተመልክታችሁ እንዳትወድቁ ነው ይሄን የምላችሁ። እኛን ስትረከቡን ከነ ስግብግብነታችን ሊሆን ይችላል፣ ከነ ገንዘብ ወዳድነታችን ሊሆን ይችላል፣ መምህርነታችንን በአግባቡ ካለመወጣታችን ጋር ሊሆን ይችላል። ግን ምንም ይሁን ምን ቤተክርስቲያንን ስትረከቡ አብራችሁ መረከብ አለባችሁ። ከነ ይሄ መጥፎ ነገር ምንለው እኛ በሌላ ምን ተረጉማቸው ነገሮች እነሱንም ጭምር ያው በጊዜው መጥራት የለበትም ማለት አይደለም፣ ግን ከነዚህም ጭምር ለመረከብ መዘጋጀት አለባችሁ። በጣም ብዙዎቻችን ቤተክርስቲያን ስንመጣ የተመቻቸ ነገር እንፈልጋለን። የተመቻቸ ነገር በቃ ቤተክርስቲያን መተን ማርፈድ የለብንም፣ መብዛት የለበትም፣ መንዛዛት የለበትም፣ መለመን የለብንም፣ ገንዘብ መጠየቅ የለብንም ብለን ነው የምናስበው። እንዲሆነን እንመጣና ይሄንን ስንጠየቅ በቃ ቤተክርስቲያን አልሄድም ከዛሬ ጀምሮ እንላለን። ከነ ችግሯ ልትቀበሏት ይገባን ቤተክርስቲያንን። በጣም ግን አስደናቂው ምን እንደሆነ ታውቃላችሁ? እኛ የፈጠርነውን ህመም አሁን እንኳን የፈጠርነውን ህመም ክርስቶስ ለመሸከም ዝግጁ ነው። በማን በኩል? በካህናቱ በኩል። ካህናቱ በኋላ በወይራ ይጠበጥቡናል። በወይራ እየጠበጠቡ ኃጢአታችንን ይቀበሉናል። በዚህ ቀን ብቻ የሚያልቅ አይደለም። ከተወሰኑ ሰዓታት በኋላ ደግሞ ከተወሰኑ ቀናት በኋላ ከአባቶቻችን ጋር እንገናኛለን፣ ከነፍስ አባቶቻችን ጋር። ለምን በወይራ እንደሚጠበጥቡን ታውቃላችሁ? ይሄ ቀን ዕለተ አስተስርዮ ይባላል ብያችኋለሁ። መጀመሪያ የስሬት ቀን። ከዛ አሁን ነው ደግሞ አዲስ ኪዳን ካህናቱ ይቺ ወይራዋ ይሁዳ ንስሐ ግባ እያለች የነገረችው ናት። ወይራዋ ሊታነቅ ሲሄድ ገመዱን ሲያስር ይሁዳ ነስህ ከመሁ ከጴጥሮስ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ እያለች እየደጋገመች ትነግረው ነበር። ይሄ ወይራ መጠብጠቢያ ታዲያ ምንድን ነው ከተባለ ንስሐ ግቡ ነው። ክርስቶስ ኃጢአታችንን ለመሸከም ዝግጁ ነው። ንስሐ ግቡ። የትኛውንም ኃጢአት ብትሰሩ፣ የትኛውንም በምንም አይነት አኗኗር ኖራችሁ ሊሆን ይችላል፣ ግን እግዚአብሔር ለየትኛውም ኃጢአት ይቅር የማለት አቅም አለው። ይቅር የማለት አቅም አለው። ለየትኛውም ኃጢአት የሚበቃ የይቅርታ ልብ አለው። ስሙ የተመሰገነ ይሁን ቸርነቱ። በዚህ ምክንያት በፊቱ ምንም እንኳን ይሄ የኛ ስግደት ከመከራው ጋር የሚወዳደር ባይሆንም ይችን ስግደት እንድች መሬት ላይ ውድቅ ብለን ተነስተን አንዱ ስግደት ከጌታ የአንዱ ግርፋት ጋር እኩል ይቆጠራል። አንዱ ስግደት አይገርማችሁ? አንዲት ስግደት መሬት ላይ የሰገድናት አንዲት ስግደት ከጌታ ከግርፋቱ ከ6666 ግርፋት ከአንዱ ጋር ይቆጠራል። ልክ አንድ ጊዜ እንደተገረፍን አድርጎ ይቆጥርልናል። ቸርነቱ እንዴት ርህሩህ እንደሆነ ስለ ቸርነቱ አባታችን እግዚአብሔር የተመሰገነ ይሁን።